መጨረሻውን ሳሰማ ወዴት ነው? እኔ ምን አገባኝ? እዚህ ነገር ውስጥ የለውበትም እኮ። ምን? እንዴት ያለው ከሃዲ ነህ አንተ? ምንም ክደት የለውም እኮ። ቆይ እኔ መትቻታለሁ እንዴ? አልመታትም፣ ግን ደግሞ ሐሳቡን አምጣዋል። እናንተ ሄዱ፣ ይሄ ለኔ ማገሬ ነው። እኔ ወዴትም አልሄድም። ዛሬ ከሸሸው ደግሞ ነገ አለሁበት ድረስ ይመጣል። አይመጡም። ትሁቴን የመታትን የተመታችበት ቦታ ሳልደፋው አልመለስም። አባዬ ችግር ውስጥ ከገባሁ እኮ ቆየሁ። ትሁቴን ገለውብኝ ነበሩ እና ዝም እንድላቸው ፈልገህ ነው? አላደርገው። አባዬ እባክህ ያለብን ችግር ይበቃናል። ማያ የኔ ልጅ ተይ፣ ተነሽ። ልጄን አንዷን ልጄን እኮ ነው ሊገሉብኝ። ግን እኮ አልሞተችም እንዴ አባዬ። ለትሁት ጸሎት ማድረግ ሲገባን አንተ ነፍስ ለማጥፋት እንዴት ትጣደፋለህ? እኔ እነ ትሁት አባት ጋር ደርሼ ልምጣ። እናንተ ግን ተዘጋጅታችሁ ጠብቁ። ተው እንጂ ተመስገን። ስንት ነገር ተነጋግረን ድጋሚ ወደ ኋላ አትበል። አባዬ ዛሬ ከሸሸኋቸው ነገ ተከትለው መምጣታቸው አይቀርም። ሄጄ የትሁትን አባት እንዳያስቸግሩ የሆነ ነገር ማድረግ አለብኝ። አሁን አንተ ሄደህ በሰላም እንደምትመለስ እንዳምን እየጠበቅ አይደለም አይደል? አባዬ እኔ ለትሁት ስል ምንም ነገር ማድረግ አልፈልግም። ግን ደግሞ ሄጄ የትሁትን አባት ልሰናበታቸው፣ ልብሴንም ላምጣ። ምንም አይነት ችግር ውስጥ እንደማትገባ ቃል ግባል። አባዬ እኔ ለትሁቴ ስል እጄን በደም አላቆሽ፣ ግን ደግሞ ፈርቻ አልፈረጥጥ። ሄጄ የትሁትን አባት ልሰናበታቸው፣ ልብስ ማን ይላካ? ሰማኛለህ? ለዛ ጅል ንገረው። ትሁቴ አንድ ነገር ብትሆን ሙሉ ከተማዋን ማነዳት። ምንድነው የምታወራው? ምንድነው? ምን እያደረክ ነው? እኔ ሰው እየጠበቅኩ ነው። ትሁት ደስታዋን አጣጥማ ሳትጨርስ ብዙ ችግሮች አጋጥመዋታል ማለት ነው። እንግዲህ ደጀኔና ናቲ ተማክረው በጥይት መተዋት ለትንሽ ህይወቷ ተርፏል። ግን ደግሞ ከዛ ብትተርፍም አሁን ከሞት አላመለጠችም ማለት ነው። ምክንያቱም እቤት የተኛችበት ገብተው አንገቷን አንቀዋታል ማለት ነው። ይሄንን ሊያደርግ የሚችለው ምናልባትም ናቲ ብቻ ነው። አለበለዚያ ማንም ይሄንን ማድረግ አይችልም። ምክንያቱም እዛ ቤት ውስጥ መግቢያና መውጫውን የሚያውቀው ወይም ደግሞ እነሱን መጉዳት የሚፈልገው ናቲ ስለሆነ ምናልባትም ትሁትን ያነቃት ናቲ ሊሆን ይችላል ማለት ነው። ያለምንም ርህራሄ ነው እንግዲህ ትሁትን አንቆ የገደላት ማለት ነው። ናቲ ሊሆን ይችላል። ምክንያቱም ትልቅ በቀልና ትልቅ ቂም የያዘው በእነሱ ላይ ናቲ ስለሆነ ከናቲ ውጪ ይሄንን ነገር ማንም ሊያደርገው አይችልም። ያባየንም ቤት መውጫና መግቢያውን በደንብ የሚያውቀው ናቲ ስለሆነ ስለዚህ ትሁትን አሁን ትልቅ ችግር ውስጥ የጨመራት ናቲ ሊሆን ይችላል ማለት ነው። እንግዲህ ተመስገንም ትሁትን አገኘው ብሎ ደስታውን ሳይጨርስ ትሁት ትልቅ ችግር ውስጥ ገብታለች፣ ምናልባትም ሞታለች። የሆነ ሰው እንግዲህ ትሁትን አንገቷን አንቆ ገለዋታል ማለት ነው። የዚህን ያህል ጭካኔና የዚህን ያህል ርቀት ይሄዳል ናቲ ብለን ባናስብም ግን ደግሞ ከዚህ በፊት እሷ ያደረገችውን ነገር ሊበቀላት ይችላል። ምክንያቱም ሽማግሌ ላክ እያለች እያታለለችው እንደነበረ ነግራዋለች። ለሰራው ስራ በጠቅላላ እየተበቀልኩክ ነበር ብላ ስላለችው እሱም ሁሉም ነገር እንዳለበቃና እንደሚበቀላቸውን ቃል እየገባ ነበረ። ከናቲ ውጪ ትሁትን ማንም ሊገላት አይችልም ማለት ነው። ተመስገንም እንግዲህ ምን ሊያደርግ እንደሚችል መገመት በጣም ነው የሚከብደው። ምክንያቱም ደስታውን ገና አጣጥሞ አልጨረሰም። እሷን ለማግኘት ብዙ አመታት አሳልፏል። ብዙ ውጣ ውረዶችንም ለሷ ብሎ አይቷል ማለት ነው። እንግዲህ በስተመጨረሻ እሷን ካጣ ብዙ ችግሮችን ሊፈጥር እንደሚችል ግልጽ ነው ማለት ነው። የትሁት አባትም በተቻላቸው መጠን ነገሮችን ለማረጋጋትና ማንም ሰው እንዳይጎዳ ለማድረግ ብዙ ጥረት አድርገው ነበር፣ ግን ደግሞ እንዳሰቡት አልሆነላቸውም። ተመስገንም እንግዲህ ትሁትን ጎድቶብኛል ብለው ያሰባቸውን ሰዎች ተበቅሏቸዋል። ደጀኔንም በጥይት መቶታል ማለት ነው። ይሄ ነገር ደግሞ ለትሁት አባት ምናልባትም ትልቅ ሰቀቀንና ችግር ነው የሚሆንባቸው። ምክንያቱም አገራቸው በሰላም መኖር አይችሉም። የደጀኔ አባትም እየዛቱ ስለነበር ከዚህ በፊት የትሁት አባት ላይ ትልቅ ችግር አያደርሱም ብሎ ማሰብ
ሞኝነት ነው የሚሆነው ማለት ነው። ማያም ይሄ ነገር ነው በጣም እያሳሰባትና እያስጨነቃት ያለው። ቤታቸውን ጥለው ካልሄዱ አባቷ ላይ ትልቅ ችግር ሊደርስ እንደሚችልና ቤታቸውን ጥለው ካልሄዱ አባቷ ላይ ትልቅ ችግር ሊደርስ እንደሚችል ተሰምቷታል ማለት ነው። ለአባቷን ብታማክረው አባትየው ግን በፍጹም አሻፈረኝ፣ ከቤቴ ወይም ከቀዬ የትም አልሄድም ብሏል። ምናልባትም በዚሁ ከቀጠለች ማያ አባቷን ሐሳቧን ልታስቀይር ትችላለች። ግን ደግሞ ትንሽ ጊዜ ስጪኝ ብሏታል፣ ከዛ ለመሄድ ማለት ነው። ያ ጊዜ ደግሞ አባቷን ሊያሳጣት ወይም ደግሞ የደጀኔ ቤተሰቦች ችግር ሊፈጥሩባቸው ይችላል ማለት ነው። ማያ አሁን ያለችበት ጭንቀት በጣም ከባድ ነው። ምክንያቱም እህቷ ተጎድታለች። በዛ ላይ ደግሞ አባቷ ላይ የሚመጣውን ችግርና መከራ መቋቋም እንደማትችል አባቷ ብቻ ስለሆነ ያላት እሱ ላይ ምንም ነገር እንዳይደርስ ካሁኑ መጠንቀቅ ብትፈልግም አባትየው ግን እሷ እንደምትለው እየሆነና እያደረገ አይደለም። ቤቱን ጥሎ መሄድ አይፈልግም ማለት ነው። ይሄ ደግሞ ለነሱ ህይወት በጣም አስቸጋሪ ነው የሚሆነው። አባዬና ተመስገንም እያሳሰባቸው ያለው እዛ ብቻቸውን ስለሆኑ የትሁት አባት ትልቅ ችግር ሊያደርሱባቸው ይችላሉ፣ የደጀኔ ቤተሰቦች ማለት ነው። ደጀኔም እንግዲህ አስቦበትና አቅዶ አይደለም ይሄንን ነገር የፈጸመው፣ ምክንያቱም የናቲ ምክር ነው። ናቲ እንግዲህ ከደጀኔ ጋር ተስማምቶ ተመስገንን ወይም ደግሞ የነ ትሁትን እንዲጎዳ ካደረገው በኋላ ክዶታል ማለት ነው። እኔ እዚህ ችግር ውስጥ የለውበትም እጄም የለበትም ብሎ ራሱን ደጀኔን ብቻ ተጠያቂ አድርጎታል። ግን ደግሞ የሴራው ጠንሳሽ ራሱ ናቲ ነው። አሁን ላይ ትልቅ ችግር ከተፈጠረ በኋላ ራሱን አውጥቷል ማለት ነው። ደጀኔም እንግዲህ ናቲ ምን ያህል ካዲ እንደሆነ ገብቶታል። ግን ደግሞ ደጀኔም ፈሪ ስለሆነም ናቲ ላይ ምንም ማድረግ አልቻለም። ዝም ብሎ ወደ ሀገሩ እንዲመለስ አድርጎታል ማለት ነው። ተመስገንም ትሁትን የነካብኝን ሰው ሳልበቀል አልቀርም ብሎ አባዬ ቢመክረውና ቃል ቢያስገባውን ቃሉን ሽሯል ማለት ነው። ምክንያቱም ደጀኔን ትሁትን የመታበት ቦታ መቶታል። ይሄንን ነገር ደግሞ አባዬ ሲሰማ በተመስገን ላይ በጣም አዝኗል ማለት ነው። ምክንያቱም ገና ስለቆት ወደዛ ሄዳለሁ ሲለው ቃል አስገብቶት ነበረ። ተመስገን እልህኛና ቁጡ ስለሆነ የአባዬን ቃል ማክበር አልቻለም። አባዬም ይሄንን ከሰማ በኋላ እንግዲህ ተመስገንን ተቀይሞታል። በግልጽ ባይናገርም ቃልህን አፍርሰሃል፣ ይሄንን ማድረግ አልነበረብህም፣ ይሄንንም እንደምታደርግ ባቅ ኖሮ አለቅህም ብሎት ነበር ማለት ነው። ተመስገንም እንግዲህ ነገሮችን ለማስተባበልና አባዬን ለማሳመን ሞክሯል። ምክንያቱም እኔ ትሁትን ነክተውብኝ ዝም ብዬ አልቀመጥም ገለዋት ነበረ ብሏል ማለት ነው። አባዬ ግን ተመስገን ቃሉን ባለማክበሩ በጣም አዝኗል። ግን ደግሞ ተመስገን ትሁትን ዋሽቷታል። ምንም ነገር አላደረኩም፣ ብዛ ደርሼ ነገሮችን አረጋግቼ ነው የመጣሁት ይበላት እንጂ እሱ ግን ደጀኔን ጎድቶት ነው የመጣው። ትሁት ይሄንን ነገር ብትሰማ ምናልባትም ልታዝንበት ትችል ነበር። ግን ደግሞ እሱም ይሄንን ስላወቀ ትሁትን ደብቆ አባዬን ግን እውነቱን ነግሮታል ማለት ነው። አባዬም ተመስገን ባደረገው ነገር በጣም ነው ያዘነው። ምክንያቱም ይሄ ነገር በመፈጸሙ የሚጎዱት የትሁት ቤተሰቦች እዛ ያሉት ስለሆኑ ይሄንን ተመስገን ዞር ብሎ አለማየቱ አባዬን አስከፍቶታል ማለት ነው። መሌም እስካሁን ድረስ እንግዲህ ግራ ስታጋባው የነበረችው ቲና እስከ መጨረሻው ድረስ ደብዛዋ ጠፍቷል ማለት ነው። ቲና እያደረገች ያለችው ነገር ለመሌ ግልጽ አልሆነለትም ነበረ። አሁን ላይ ቲና እንግዲህ ሴራዬና ተንኮሌ ታውቆብኛል ብላ ስላሰበች፣ ምክንያቱም የመሌ ወንድም አይኗ እንደሚያይና አይነ ስውር እንዳልሆነች ስላወቀባት ደብዛዋን አጥፍታለች ማለት ነው። መሌም እሷን ያለችበትን በሙሉ እያሰሰና እያደነና ያለው ስልኳንም ዘግታ ጠፍታለች እና አባዬም ስለሷ ምንም የሚያውቁት ነገር የለም ማለት ነው። እንግዲህ መሌም አባዬ ጋር የመጣበት ምክንያት ከዚህ በፊት ትሁትን እህቴ ነች ብላ ስላስተዋወቀችው፣ እንዳጋጣሚ ደግሞ ትሁት ከአክም ቤት ወደ ቤቷ እየተመለሰች ባለችበት ሰዓት
አግኝቶ ጠይቋቸዋል። የቲና ነገር ግራ ቢያጋባቸውም ግን ደግሞ እሱ ተከትሎ ቤታቸውን አይቷል ማለት ነው። ይሄ ምናልባትም ለመሌ ትልቅ መረጃ ወይም ደግሞ ቲናን የሚያገኝበት መንገድ ሊሆን ይችላል። ግን ደግሞ እነ ተመስገንም ሆነ እነ አባዬ ስለ ቲና ምንም ነገር የሚያውቁት ነገር የለም። ግን ከጀርባዋ አንድ ተንኮል እየሰራች እንደሆነ ትሁት ጠርጥራለች። ምክንያቱም ሁሌ ስራ እያለች የምትወጣበት አወጣጧ ወይም ደግሞ ጠፋ ብላ የምትመጣው ነገር ቲናን ትልቅ ነገር ከጀርባ እያደረገች እንደሆነ ያስጠረጥራታል። ተመስገንም እንግዲህ መሌን በር ላይ ቆሞ ሲያገኘው አንቆት ነበረ። ምክንያቱም ተመስገን ያሰበው ከገጠር ምናልባትም የደጀኔ ቤተሰቦች ተከትለውን መጥተው እዚህ ሊጎዱን አስበዋል ብሎ ነበር ያሰበው። ግን ደግሞ በኋላ ነገሩን ሲረዳ መሌን ለቆት ድጋሚ ወደዚህ ቤት እንዳይመጣ አስጠንቅቆታል። ግን ቲናን የሚፈልግበት ምክንያት በፍጹም አልገባቸውም። የጤና ወይም የሰላም እንዳልሆነ ግን ጠርጥረዋል። ምክንያቱም ቲና ከጀርባዋ የሆነ ነገር እያደረገች እንደሆነ ከዚህ በፊትም እየጠረጠሩ ነበር። ሲጠይቋት በትክክል ባትነግራቸውም ዛሬ ላይ እንግዲህ ሰበቡ ወደ እነሱ መጥቷል።